ማደርገው ከሱ ከወጣሁኝ እኔም እንደሚያጠፉኝና ቤተሰቦች በሙሉ እንደሚጨርሱብኝ ተናግሮ ስለነገሩኝ እኮ ነው በእኔ በኩል ከክፍለ ሀገር ድረስ ሰው ያስመጣሁት ነበረው። ስለዚህ ይሄ አቶ ጌታቸው ነው ብሎ ነው የተናገረው ነበረው። ግን አሁን አቶ ጌታቸው ይሁን አይሁን ብዙ ጥርጣሬ ያሉ ነገራቶችን አሉ። እኔም ተጠራጥሬ ያለሁ ምክንያቱም እነሱ ሁሉ ነገር በፎርጂት አሰርቶ አቶ ጌታቸው ነው ብሎ የአቶ ጌታቸው ፎቶ ለጥፈው ስም የሱ ስም ሰይመውለት እንደዚህ እንደ እብድ አውራ ሌላ አይነት ቃላት አውራ ብለው መክረውት አጥጣውት ሊሆን ይችላል እንጂ እንዴት ሁሉ ነገር አቶ ጌታቸው ነው የተባለ ሰውየው እንዴት በዚህ ልክ ሊያብድ ይችላል? በእርግጥ የፈጣሪ ስራ በጣም ከባድ ነው። በአንድ ቀን እንደዚህ ሊሆን ይችላል። ነገር ግን በመጨረሻ በኃይሉ የሚባለው ሰውየው ብዙ አይነት ውሸቶች ነው ያወራው። የተደናበረ ነው የሚያወራው። ምክንያቱም ይሄ ተቀናብሮ ተምረው ስልጠና ወስዶ የወጡ ነው ይመስለኝ። ማለት አቶ በኃይሉ የሚባለውን የሚያወራቸው ቃላቶችን በደንብ ሰንጥሎ በደንብ አስለጥለውት ነው የለቀቁት። ስለዚህ ጌታቸው በምንም ታምር እንደዚህ ሊያብድ አይችልም። በምንም ታምር ሁሉ ነገር የተቀናበረ ነገር ሊሆን ይችላል። ስለዚህ ብሩክ ይሄ ነገር በደንብ መፈተሽ አለባቸው። ምክንያቱም በአሁኑ ሰዓት ብር ካለ ፎርጂት መታወቂያ ሊያወጡ ይችላሉ። ፎርጂት ፓስፖርት ማውጣት ይችላሉ። ሁሉ ነገር እነሱ የሚገልጽ ነገር ከሆነ ብዙ ነገር ፎርጂት ሊያደርጉ ይችላሉ። በምንም ተአምር አቶ ጌታቸው እንዴት ባህር ዳር ሊዝናና ሂዶ ባህር ዳር ስላችሁ የሆነ ባህር መዝናኛ ቦታ ሂዶ የተዝናና እየጠጣ ነው ያገኙት። እንዴት አለ ጋር ደዛ ሊሄድ ቻለ? እንዴት ሊሆን ቻለ? ይሄ ውሸት ሊሆን ይችላል። አውቆ ነው በአቶ ጌታቸው አስመስሎ በእናንተ ህይወት ላይ ለመጫወት በእናንተ ላይ ለመጨፈር እናንተ ገና ሌላ ጣጣ ውስጥ እንድትገቡ ሊያደርጉ ነው የፈለጉት እንጂ በምንም ተአምር አቶ ጌታቸው ሊሆን አይችልም። ከሆነ ምሰየው በጣም ደስ ይላል። አቶ ጌታቸው እንደዚህ ካበደ በጣም ነው ደስ የሚለው ነገር። የሰው ልጅ ነው ወይ? አዎ የሰው ልጅ ነው። አያሳዝንሽም ወይ? ያሳዝነኛል የሰው ልጅ በመሆኑ። ነገር ግን እሱም ከዛ በላይ የሰውን ህይወት ያበላሽ ነው። የብዙ ወጣቶችን፣ የብዙ እናቶችን፣ የብዙ ሰው ህይወት የቀጠፈ ሰውዬው ነው። ስለዚህ እሱ ዛሬ በማበዱ እኔ ምንም አይመስለኝም። ለምን የሰውን ህይወት ተጫውቶበት የሰው ህይወት እንዳልሆን እንዲሆን አድርጎ የሰውን ንብረት ቀምተው በሴት ላይ የተጫወቱ በወጣት ላይ በእናቶች ላይ የተጫወቱ ሰዎች ስለሆኑ ብድራቸው በምድር ማግኘት አለባቸው። እውነት እሱ ከሆነ ግን እኔ እውነት እሱ አይመስለኝም። ለምን እነሱ በጣም የሄዱ የተራቁ ስለሆነ ይሄ ነገር ድራማ ሊሰሩ ይችላሉ፣ አውቆ ሊሰሩ ይችላሉ። አቶ በኃይሉ ለምን መጨረሻ ላይ ሴትዋ ከመጣች በኋላ ለምን ነው በዚህ ልክን ነይ ውጪ ነይ እንደዚህ አታርጊ ለምን ከጎኗ ሆኖ የሆነ ምልክት የሰጣት ነበር? ለምን ያ ነገር ለምን አላያችሁትም? ስለዚህ ልጇ ባይሆን ኖሮ እሱም እኮ እናቴ መጣች እኮ ነው ያለው። ጌታቸው ተብሎ አበደ የተባለውን እናቴ መጣች፣ እናቴ ናት፣ እሷ ሰብለ እናቴ ናት ያለው። እሷም ደግሞ ልጄ የተማረ ትምህርቱ አቋርጦ ነው የዚህ ያበቁት። በኃይሉ አንተ ነህ አንተ እንደዚህ ያደረከው ልጄ መጨረሻ እንዲሆን ከትምህርቱ ወጥቶ በዚህ ልክ እብድ ሆኖ እንዲቀር ያደረከው አንተ በኃይሉ ነህ፣ አንተና እኔ እንተዋወቃለን ብለህ ስታወራው ጊዜ እንደዚህ አይደለም እኮ ተሳስተሻል እኮ ብሎ አፏፏ የሚላት የሆነ የተደበቀ ምስጢር ስላለ እኮ ነው። ይሄ ድራማ ነው የሚሰሩት። በምንም ታምር ድራማ ነው የሚሰሩት። አቶ በኃይሉ አውቆ ነው ያዙት። እሱ ነው እሱ ድራማው ብዙ ነው። እኔ ከሱ ህይወት ለመውጣት እፈልጋለሁ። እሱ ነው እንደዚህ ያደረገኝ። እሱ ወንጀል ውስጥ እንድገባ ያደረገኝ እሱ ነው። ወንጀል ካልሰራሁኝ ቤተሰቦች አጠፋለሁ ብሎ የሚያስፈራናኝ አቶ ጌታቸው ነው። ስለዚህ እመኑኝ የእሱ ድራማ የሚያልቅ ስላልሆነ እንደዚህ አይነት ድራማ ነው የሚሰራው ብሎ ነው ያወራው። ይሄ የተቀናበረ ወሬ ሊሆን ይችላል። ብሩኬ ንቃ። በምንም ተአምር እነዚህ ሰዎች ልታምናቸው እንዳትቸኩልም ጊዜም እንዳሰጣቸው። ለምን እነሱ በወንጀል ላይ የተዘፈቁ ስለሆነ ምንም ነገር ማቀናበር አያቅታቸውም። ምንም ነገር ሁሉም ነገር ለእነሱ ውሸትም ቅንብርም በሰው ህይወት ላይ መጫወትም ለእነሱ ቀላል ነው። የእነሱ መንገዱ ቀላል ነው። ለአንተ ነው የሚከብደው እንጂ ለእነሱ ቀላል ነው አይደል? እነሱ እውነትን መቀበል እነሱ ጋር በጣም ከባድ ነው። ተራራ መውጣት ነው፣ ቁልቁለት መውረድ ነው። አንተ ደግሞ ውሸት ማውራት ተራራ መውጣት ቁልቁለት መውረድ ነው አይደል? ስለዚህ እነሱም ልክ እንዳንተ ውሸት እንደሚያስጠላ እነሱ እውነት እንደዚህ አምኖ መቀበል እንደዛ ነው ተራራ የሚሆንባቸው። ስለዚህ ብሩኬ እመነኝ፣ ይሄ በሙሉ ድራማ ሊሆን ይችላል። በምንም ተአምር አቶ ጌታቸው ሊያብድ አይችልም። በምንም ተአምር እናንተ እንደምትደርሱ እናንተ እዛ እንደምትሄዱ መረጃ ይኖራቸዋል። ምክንያቱም እነዚህ ሰዎች በጣም የሄዱ ሰዎች ናቸው።
ከእናንተ ውስጥ ሰው ሊኖራቸው ይችላል። እያንዳንዱ መረጃ ስለሚደርሳቸው አውቆ ተቀናብሮ ተምረው አስተምሮ የተቀመጡ ሰዎች መሆናቸው እመነኝ፣ ትደርስበታለህ። እመነኝ፣ ሆነ ብሎ ነው። ምክንያቱም የጌታቸው ሚስት ቤት እንደሄድክ ልጁን እንደተያዘ ስላወቀ ሚስቱ ያለበት ቢሮ እንድጠቁም የእሱ ተላላኪዎች ወረቀት የሚያስፈርሙ ሰዎች ቤት እንደምጠቁም አቶ በኃይሉ የሚባለው ቤት ስለምታውቀው አቀናብሮ ያስቀመጡት ነገር ነው። ይሄ በዚህ ጋር አተሳሰት እንዳታምናቸው። መጨረሻ ላይ የመጡ እናት በደንብ መያዝ አለባቸው። ልጄ ነው ብሎ ያለቀሱ እናት እኔ የሚዋሹ አይመስለኝም። በእርግጥ በእነሱ ዙሪያ ያለ ሰው በሙሉ እንዳለ ውሸታምና ቀጣፊ የሆኑ ሰዎች ናቸው። በቃ በሰው ህይወት እንደፈለጉ የሚጫወቱ ሰውን ሰው በመሆኑ ብቻ ማያዩ የራሳቸው ደስታ ብቻ የሚያስደስታቸው ዛሬ ደስተኛ የሆኑ ዛሬ ብር ያገኙበት እንጂ የአንተ ህይወት ምንም አይመስላቸው ሰዎች ስለሆኑ እነዚህ ሰዎች በምንም ተአምር ልታምናቸው እንዳታምናቸው ነው የምለው። እኔ እንዳታምናቸው ነው። ለምን? ሁሉ ነገራቸው የሚያስጠላ ነገር ስለሆነ፣ አጸያፊ ስለሆነ፣ ለመናገርም ለማውራትም በጣም የሚከብድ ነገር ስለሆነ ለእነሱ ሁሉ ነገር ቀላል ነው። ለአንተ ነው የሚከብድህ እንጂ። አቤል ኃይለኛ ሰው ነው። አቤል በጣም ጭንቅላቱ ክፍት ነው። እሱ ለማጥፋት ነው የተነሳ ነው የነበረው። እናንተ አዳናችሁት። ልዑልን ለማጥፋት ተነስተ ነበረ፣ እናንተ አዳናችሁት። አሁን ይሄ የሚያወራው በሙሉ ሆነ ብሎ የተቀናበረ ነገር ሊሆን ይችላል። በቃ ጠጣ፣ በደንብ መጠጣት አለብህ። ከዛ እንደ እብድ መሆን አለብህ። ይህ ተላላኪው ደግሞ እያንዳንዱ ነገር ከስር ገብቶ ያወራልሃል። ስለዚህ እነሱ ያምናሉ ነው። እና እናት የተባለችዋ ሰብለ የተባለችዋ እናት በመጨረሻ የመጣችዋ የያዘችው ዶክሜንት በደንብ መመርመር አለባቸው። ፎርጂት ነው ወይስ ትክክለኛ አቶ ጌታቸው የእሷ ልጅ ደግሞ ስሙ ሌላ ነው፣ ጌታቸው ሳይሆን ልጄ ነው ብላ ስሙ ተናግራለች። ግን በኃይሉ ምንም ነገር ሊያስወራት አልፈለግም። አጠገቧ ቁጭ ብሎ እውነት ታወጣለች ብሎ ፈርቶ ነው። እንደዚህ አይደለም እኮ እንደዚህ ነበር እንዴ? በኃይሉ ልጄ አታውቀውም ወይ? ልጄ እንዴት እንደዚህ ያብዳል? አንተ እኮ ነህ እዚህ ውስጥ የከተትከው ስትለው ጊዜ እንደዚህ አይደለም ብሎ እኮ በቃ የሆነ ምልክት ሊሰጣት ነው የሚሞክረ ነበረው። ግን የብሩኬን ልጆች ጀግና ስለሆኑ ከአጠገቧን ነቅሎ እንዲወጣ ነው ያደረጉት። ስለዚህ እኔ ከምንም በላይ ይሄ በኃይሉ የሚባለው ሰውየው ቀጥቅጣችሁ ለህግ አሳልፋችሁ መስጠት ነው ያለባችሁ። ምን አይነት ድራማ ነው የሚሰራው? ህይወቴ ለማዳን እፈልጋለሁ፣ ቤተሰቦቼ ለማዳን እፈልጋለሁ፣ እኔ ተገድጄ ነው እዚህ ውስጥ የገባሁት። ግን አሁን የሚቀጥፋቸው ቅጥፎቶች፣ የሚዋሻቸው ውሸቶች ከልክ ያለፉ ናቸው። ሰው ሳያብድ እንዴት አበደ ነው የሚለው። ጌታቸው ሳይሆን ለምን ጌታቸው ነው የሚለው። እሺ የመጨረሻ የመጣች እናት ልጇ ሳይሆን እንዴት ልጅ ነው ልትቻለች? ይዛው የመጣች ዶክሜንት የ10ኛ ክፍል የሙሉ ትምህርት የተማረበት የተመረቀበት ዶክሜንት ነው ይዛ የመጣችው። አቤል አበበን እኮ አበበ አልኩኝ፣ ሶሪ ብሩኬ እኮ ዶክሜንቱ ካየው በኋላ እኮ መቆም መቀመጥ እኮ ነው ያቃተው። ተንቀጠቀጠ። ምን አይነት ዶክሜንት እንደሆነ ኢንሻአላህ እናየዋለን። ስለዚህ እነሱ በዚህ ልክ የሄዱ ናቸው። የሚሰሩት በሙሉ በወንጀል ነው። ብር ከፍለው የፈለጉ ነገር ማሰራት ይችላሉ። ወንጀል የሚሰሩ ሰዎች ሀገራችን ላይ እንደፈለጉ መንቀሳቀስ ነው የሚችሉት። እንደፈለጉ ገብተው መውጣት ይችላሉ። ምክንያቱም ይጨነቅ ብራቸው፣ ብር ያሳቅፋሉ። ይህ በወንጀል ተዘፍቆ የመጣ ብር። በእውነት የሚሰራ ሰው በአሁኑ ሰዓት መኖርም መንቀሳቀስም መብላትም መተኛትም አይችልም። ለውሸት የሚቆም ሰው ነው ሁሉ ነገር የሚያምርለት፣ ሁሉ ነገር ደስተኛ ሆኖ መኖር የሚችለው። ለምን እንደሆነ ብቻ እኔ ግራ ይገባኛል። ሁሌ የራሴ ጥያቄ ነው የምጠይቀው፣ ሁሌ የምጠይቀው ጥያቄ ነው። ለምን በዚህ ልክ ነፃነት እንደሚኖራቸው አላውቅም። የእውነት ከቆማችሁ እናንተ ወንጀለኛ ናችሁ። የእውነት ከቆማችሁ የእውነት የሚቆም ሰው ታጣላችሁ። ሁሉ ነገር በብር ነው። ብር ካሳቀፋችሁ እንደፈለጋችሁ መኖር ትችላላችሁ። ብር የሌለው ሰው ደግሞ እውነተኛ ቢሆንም ይረገጣል። ለምን ይሄ ፍትህ ሀገራችን ላይ ለምን እንደሆነ ብቻ እኔ አላውቅም። ትልቅ ሰው አይደለሁም ወይስ አቅም ያለኝ ሰው አይደለሁም። የዚህ ጥያቄ ከፍተኛ ጊዜ አልጠይቅ። ብቻ ይሄ ሁሌ የኔ ጥያቄ ነው እና ለማንኛው ብሩኬ አሁንም መንቃት አለብን። እነዚህ ሰዎችን ተይዘው ተፈትፍጠው የአቶ ጌታቸውን ያለበት ቦታ ማምጣት አለባቸው። ይሄን ድራማ እንዲሰራ ያደረጉ ሰዎች እያንዳንዳቸው የእጃቸው ማግኘት አለባቸው። ድራማቸው ገና ይቀጥላል። ምክንያቱም እነሱ የሚመጣባቸው ነገሮችን እያንዳንዱ ስለሚያውቁ
ሆነ ብለው ተዘጋጅተው አቅደው ጽፈው ምን ብሎ ነው የሚያስቀምጡት? እናንተ ለመግደል እኮ ነው ሁሉን ነገር የወጣው ነበረው። ተዘጋጅተው ብርን ወጪን ሁሉ ነገር አዘጋጅተው ነው የተቀመጡት ነበረው። ስለዚህ እንደዛ ያደርጉ ሰዎች ዛሬ ይሄ ድራማ መስራት የሚያቀታቸው ሰዎች አይደሉም። ምክንያቱም ሁሉን ነገር በእጃቸው ነው። ወንጀልን ለመስራት ሰውን ለማጥፋት ምንም ለማድረግ በእጃቸው ስለሆነ ምንም ስለማይመስላቸው ኃጢአትን የሚባል ነገር ስለማይፈሩ እና ለማንኛውም ብሩክ ይሄ ነገር ማሰብም መፍጠንም አለብህ። ጌታቸው ሳይሆን ድራማ ሊሰራበት የመጣ ምስኪን ሊሆን ይችላል። በኃይሉ የሚባለው ሰውዬው በደንብ ፈትሹት። እሱ ድራማ በእናንተ ላይ እየሰራ ነው እንጂ እውነት ለራሱ ህይወት አሳዝኖት እውነት ጌታቸው አሳልፎ አይደለም የሰጣቸው። ስለዚህ ፈትሹት። እሱ በተለይ አቶ የሚባለውን በኃይሉ የሚባለውን በደንብ መፈተሽ አለባቸው። ይሄ ጌታቸው አይደለም፣ ድራማ ነው በእናንተ ላይ የሚሰሩት።